እዚህ ጠለብ እየሆኑ እየመጡ በጣም እየተሰቃዩ ነው። ያንም ደግሞ አይበሉም አይጠጡም። አሁን ደግሞ እስኪ እስር ቤት ያለ ህዝብ የሚያልቀውን ህዝብ እስኪዩ። ከምር እኔ እንጃ፣ እኔ ልቤን የተሰበረ ማለት ነው። በጣም ነው ልቤ የተሰበረና እኔ የምላችሁ ቃና ይጠፋኛል። እኔ የምላችሁ ልቤን የተሰበረ አሁን እቺ የመጣቸው ጓደኛዬ ስታወራኝ በህራብ በውሃ ጥማት ስንቱ ደርቆ ስንቱ ሙቶ ቀርቷል፣ እየጠቀጠቅነው ነው የምንመጣለች። በቃ ይሄ ሁሉ አሁን እንደዚህ እዚህ ላይ የምታዩት 67 መቶ የሚሆን ወይም የሚበልጥ ሰው እኮ አንድነት የገባ እንዳይመስላችሁና በጣም ያሳዝናል በእውነት። እኔ እንጃ እምላችሁ ነው እኔ ቃና የጠፋብኝ። እና እህቶች ለምንድን ነው እንምጣ ሲሏችሁ እሺ ብላችሁ ለምንድን ነው ብር የምትልኩላቸው? እንደ የወላድ ያለ እዚህ እንኳን እስር ቤት ስንቱ ነው የሞተ፣ ስንቱ ነው የታረደ፣ ስንቱ ነው በራብ እየተቆላ ያለ፣ ስንቱ ነው በፎቅ እየወደቀ። ይህ ሁሉ የመጨናነቅ የህራብ የመቸገር የሃይምሮ መዞር ነው። እና ለምንድን ነው ግን በሀገራችን ድንጋይ ፈልጠን ለምን አንበላም? እኔ በእውነት እኔ ቃና እኔ ራሱ እየጠፋኝ ነው ማለት ነው። እና ውድ እህቶቼ እባካችሁ አሁንም እኔ የምላችሁ እንደዚህ እየመጡ እንትን በቃ እውነት እናት ዛሬ ትመጣለች፣ ነገ ትመጣለች፣ አሁን ትልክልኛለች። አሁን እንግዲህ ልጅ እኮ ከሳውዲ አረቢያ ገብታለች፣ ልጅ እኮ ሪያድ ናት እያለች ስትሄድ ማለት ነው። ሱብሃንአላህ። አሁን ግን ብዙዎችን ማለት ነው ተሸሽገው እየጠፉ ነው የሚመጡ እንጂ እናት አባት ራሱ እየፈቀዱ ነው የሚመጡ። ግን አሁን የመጣችው ልጅ ምንድነው የሞተችው? ምንድነው ልብ ድካም ነበረባት። እናት አባቷን ተሸሽጋ ነው። ግን ምን ሆና ነው ሲባል ምንም በእግሯ ስትሄድ ሀላስ ልቧን አፈናት እና ሞተች ማለት ነው። እናት ስትሰማ በቃ እናት ምን አለች? ሬሳዋን አምጦልኝ አለች። እና ወላሂ እኔ እንጃ ልቤ ነው የተሰበረ። አሁን እንደዛ እያሉ እኛ ራሴ ልጄን አሁን ትመጣለች እያልኩኝ የት ሄደች? ለምንድን ነው ያደረች? ለምንድን ነው የዋለች ብዬ እህቷን ስጠይቅ አለች እናቷ እኮ ናት። አሁን የሟች እናት አሁን እዚህ መንደር ሂዳ ነው ትመጣለች፣ ከከሌ ሂዳ ነው ትመጣለች እያሉ አባበሉኛለች። ግን የቁርጥ ሰዓት ግን ይሄው ነገሯቸው ማለት ነው። እና ለምንድን ነው ይሄን ያክል ምንጨክን? ለምንድን ነው ይሄን ያክል እየጠፋንስ ምንመጣ? ለምንድን ነው የዚህን ያክል ሀሰው ምን እናገኛለን? ከበረሃ ምን እናገኛለን? አያችሁ አይደለ ልፋቱን ምስነቱን። አሁን እናት እንግዲህ በዚህ ትገኛለች፣ በዚህ ትመጣለች፣ ልጅ ታበላኛለች፣ ታጠጣኛለች፣ እንደ ሰው ታደርገኛለች እያሉ እየጠበቁ አሁን ስትውል ስታደር ሳውዲ አረቢያ ሄዳለች አሏቸው። ግን መጨረሻው ያው ሞተች አሏቸው። እንግዲህ በቃ ሀላስ ህይወቱ አለፈ። አያችሁ አይደለ ብዙ ሰው ነው የሞተ። አሁን እነዚህ እንግዲህ እያያችሁት ነው እናንተ። አሁን የበፊት ቪዲዮ ነው፣ የቆየ ቪዲዮ ነው፣ የከረመ ቪዲዮ ነው ትላላችሁ። ግን አይደለም፣ አዲስ ቪዲዮ ነው። ይሄው እየመጡ ነው። እና ለደላላ ራሱ የሚከፈለው ብር አልኳችሁ፣ የሚከፈለው ብር በጣም ጉድ ነው የምትሉ። እና ለምንድን እንደዚህ ይሆናልኝ? እባካችሁ እህቶቼ ወንድሞቼ እንደዚህ እንመጣለን ብለው ሲሏችሁ እባካችሁ ብር አለ ብላችሁ አትስጧቸው ማለት ነው። ሀለዛ ደግሞ በቀጥታው መስመር ብታስመጧቸው እነሱም አይሞቱም፣ እነሱም ተሰርተው እነሱም በልተው ቤተሰብም አብልተው በቃ ለወግ ማዕረግ ይደርሳሉ ማለት ነው። እዚህ ግን ብዙ ስቃይ ነው የሚደርስባቸው፣ ብዙ ችግር ነው የሚገቡት ማለት ነው። ከዛ ደግሞ ሲታሰሩ እዩ ያለውን እስር ቤት
የሚሞተውን በህራብ የሚሞተው በችግር በሙቀት እየተጋደሉ ነው ያለ። ራሱ እስር ቤቱ ሞልቶ አቤት ለእስር ቤቱ እባካችሁን እስቲ ኡኡ በሉ እየተባለ ነው ያለ። እባካችሁ እና እንደው የዚህን ያክል እንደው እውነት ሀገራችን ምንድን ነው? እኔ ብቻ ቃላት ያጥረኛል። እህቶቼ ወንድሞቼ ይህን ቪዲዮ ሼር አድርጉ። አላህ ሀገራችን ሰላም አላህ ያድርግልን። ወጦ ከመቅረት አላህ ነጃ አላህ ይበለን። እባካችሁ ሌላ ሰውም እንዳይመጣ ይህን ቪዲዮ ሼር እያደረጋችሁ እዛው ሀገራቸው ላይ ድንጋይ ፈልጠው በእውነት ሊስትሮ ሆነው ብንበላ ይመረጣል ብዬ አምናለሁ በራሴ። እንደወደዳችሁት ተስፋ አደርጋለሁ። ላይክ፣ ኮመንት፣ ሼር ያረጋችሁ ቤተሰብ ይሁኑ። የሞቱትንም እንግዲህ ነፍሳቸውን ይማረው አላህ ይርሐማቸው። ያሉትንም እንግዲህ አላህ ለሀገራቸው ያብቃቸው እላለሁኝ። በድጋሚ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።